እንዴናችሁ ክብራትና ክብራን የቻርሊ ቲዩብ ቤተሰቦች ማለት ነው። አብራችሁን ስለምትሆኑ ከልብ ነው ማመሰግነው። የመጀመሪያ ቪዲዮአችን መተንበታል። የፖርቹጋል ብሔራዊ ቡድን በትላንትናው ዕለት በስፔን አቻው ተሸንፎ ከውድድሩ ተሰናብቷል። በአጠቃላይ በጨዋታው ላይ የነበሩት ነገሮች ሮናልዶ የተሰናበተበት ዋነኛው ምክንያት እርግጥ እየመጣ ነበረ። ግልጽ ነው። የእግር ኳስ ቤተሰቡ በደንብ የተረዳው ጉዳይ ይመስለኛል። ምክንያቱም አንድነት ለአንድ ዓላማ ጽናት አልነበረም በእግር ኳስ። ይሄ ነገር ደግሞ በጣም አስፈላጊ ነው የዓለም ዋንጫን ለማሳካት እንደምታውቁት። በአጠቃላይ ሮናልዶ የሚሰጣቸው ሀሳቦች አሉ ከጨዋታው በኋላ በዝርዝር የጨዋታው መርሃ ግብር ላይ መነሳት ያለባቸውን አንኳር ነጥቦች ከነ ቁጥራዊ መረጃዎቹ ይዤላችሁ ቀርብ ያለው ማለት ነው። እንደተለመደው ይህንን ቪዲዮ ማለት ነው ላይክ በማድረግ እንዲሁም ደግሞ ሼር በማድረግ በዋነኝነት ደግሞ ቻናላችንን ሰብስክራይብ ባካችሁ በማድረግ አብራችሁ እንደምትቆዩ ተስፋ አድርጋለሁ ማለት ነው። ገና እየጀመር ነው። ስለዚህ እናንተ ሰብስክሪፕሽን በደንብ ያስፈልገናል ለመቀጠል ማለት ነውና በዛ መንገድ እንቀጥላለን የሚል እምነት ይኖረኛል። በትላንትናው የፖርቹጋልና የስፔን ብሔራዊ ቡድን ጨዋታ ላይ ያው በስፔን በላፉሪያ ሮሃ 1-0 አሸናፊነት ነው የጠናቀቀው። የፖርቹጋልና የስፔን አይቤሪያኑ አጓጊ ትንቅንቅ ነበረ። አይቤሪያን ደርቢ እየተባለ ነው የሚጠራው። እንግዲህ አጠገብ ላጠገብ ነው የሚገኙት በአውሮፓ ግዛት ላይ ማለት ነው እና በ1921 የመጀመሪያ ግንኙነታቸውም እንደተጀመረ ይነገራል። በአጠቃላይ ለ42ኛ ጊዜ ነበረ ትላንትናም የተገናኙት ማለት ነው። ዳላስ ቴክሳስ AT&T ስቴዲየም ላይ የተደረገ መርሃ ግብር ነበረ። እስካሁን በተገናኙባቸው 41 አጋጣሚዎች ስፔን 17 ጊዜ ድል ቀንቷቸው ነበር። 18 ጊዜ ደግሞ ባቸው ውጤት ነው የተጠናቀቁት። ይሄ ምን ያክል የስፔን የበላይነት የሚያመላክት ጉዳይ ይመስለኛል። ፖርቹጋል 6 ጊዜ ብቻ ነበር ድል የቀናቸው። እንግዲህ ስፔን የትላንትናውን ተጠባቂ የጥሎ ማለፍ ጨዋታ ለማሸነፍ 49 በመቶ ድልም ቅድሚያ ግምት ተሰጥቷት ነበረ። ፖርቹጋል 25 በመቶ ድል ነበር የተሰጣት። ፖርቹጋል ከስፔን ጋር በሁሉም ጨዋታዎች ባለፉት 12 መርሃ ግብሮችን ስንመለከት ያደረጉትን ያሸነፉት አንድ ጊዜ ብቻ መሆኑን ቁጥሮች ስለሚናገሩ 6 ጊዜ ጨዋታቸውን ባቸው ውጤት ነው ያጠናቀቁት፣ 5ቱን ተሸንፈዋልና በቀላሉ ስፔን እጇን የምትሰጥ ሀገር እንዳልሆነችና ስፔን ሁሌም ቢሆን ለፖርቹጋል ፈተና የሆነች ብሔራዊ ቡድን መሆኗን ያመላክታል። የመጨረሻ ድላቸው በተለይ ፖርቹጋል ስፔን ላይ የተቀናጁት 2004 ላይ ወደኋላ መመለስ ይኖርብናል። በአውሮፓ ዋንጫ የምድብ ጨዋታ ላይ የግሪኩ የአውሮፓ ዋንጫ ላይ 1-0 ነበር ያሸነፉት። ያኔም ጎሏን ኑኖ ጎሜዝ ነበር ያስቆጠራትና የዴላ ፉዌንቴዋ ላፉሪያ ሮሃ በዚህ ዓለም ዋንጫ ላይ ባደረጉት ጨዋታ ምንም ጎል እስካሁን አልተቆጠረባቸውም። ባይዘዌ አዲስ ታሪክ ጽፈዋል ስፔኖች በትላንትናው ጨዋታ። ይሄ የኡናይ ሲመን አሁንም የስፔን ቁጥር 1 ግብ ጠባቂ መሆን እንዳለበት እንግዲህ አርሰናል ደጋፊዎች ዴቪድ ራያ ለምን ግብ ጠባቂ አይሆንም ቋሚ በሆነ መንገድ? ምክንያቱም እንግሊዝ ፕሪሚየር ሊግን በተለይ ጎልደን ግሎቭ ለተከታይ 2ኛ ዓመት አሳክቷል አይደል? ኢቨን 3ኛ ዓመት ነው እንጂ በተከታይ በሆነ መንገድ ያሳካውና ያ ደግሞ ትልቅ አቺቭመንት ነው። ቢያንስ ለሀገሩ ቋሚ እንዲሆን ይሄ ጥሩ ግብአት ነው፣ መስፈርት ነው የሚል ጥያቄ ነበራቸው። ዴላ ፉዌንቴ ግን በብሔራዊ ቡድን ደረጃ አሁንም ቁጥር 1 ተመራጫቸው ኡናይ ሲመን ነው። ለምን የሚለው ነገር ኮምፖዥሩን ትላንትና በደንብ አይተናልና በዓለም ዋንጫ ተሳትፏቸው እንደዚህ አስደናቂ አጀማመር ማሳይቶ አያውቁም ስፔኖች እና አንድም ጎል አልተቆጠረበትም ለማለት ፈልጌ ነው። የአትሌቲኮ ቢልባውን ተጫዋች ኡናይ ሲመን ማለት ነውና ፖርቹጋል ጥያቄ የሚነሳበት አይነት የውድድር ምዕራፍና ካምፔን ነበር ስታሳልፍ የቆየችው። በጭንቅ ጥብ ነው ክሮኤሽያን በምርታት ለዚህ በቃችሁ። እውነቱን ነጋገር ከተባለ 3 ጎል ተሽሮባታል ክሮኤሽያ። በተለይ የአዲዳስ ትሪኖዳ የተባለው ኳስ ውስጡ ቺፕ አለውና ያ ቺፕ በተለይ የኳሷን ፍጥነት ይመዝናል። ለምሳሌ ሃሪኬን ኮንጎ ላይ ያስቆጠራት ሁለተኛ ጎል 94 ኪሎ ሜትር ፐር ሀወር ነበር ፍጥነቱ ማለት ነው። በጣም በቃ ኃይል የተቀላቀለበት ልበጣን የለበጠው ኳሱን ያንን ራሱ ኳሱ ነው የሚናገረው። ከዛ በተጨማሪ ኦፍ መሆኑን ወይም ደግሞ ከጨዋታ ውጭና ከጨዋታ ውስጥ ነው የሚሉትን ነገሮች ራሱ ኳሱ ይናገራል። ይሄ አዲስ ቴክኖሎጂ በውስጡ ስለሚገኝ ማለት ነው ቺፕ ከውስጡ ካለው ማይክሮ ቺፕስ ጋር በተያያዘ እና ይሄ ትሪኖዳ የሚባለው ኳስ ነው እንግዲህ በዓለም ዋንጫ ላይ አዲዳስ ካለው የፊፋ አጋርነትና ስፖንሰርሺፕ ጋር በተያያዘ በዚህ ዓለም ዋንጫ ላይ እየተጠቀሙበት የሚገኘው ኳስ እና ጸጉር ሴንስ አድርግ ያለው ኳሷን ነክቷታል በሚል ነው የጆስኮ ግቫርዲዮል ኳስ ኦፍ የሆነው እንጂ ግቫርዲዮል ኦፍ ሆኖ አይደለም። ኳሱ በሚመጣበት ሂደት ላይ ኳሷን የነካት ተጫዋች ኦፍ ፖዚሽን ላይ ነው ከሱ በኋላ ያለው ተጫዋች እና ባይነካው ኦፍ አይደለም፣ ከነካው ግን ኦፍ ነው በሚል እሳቤ የወጣ ስለመሆኑ መናገር እንችላለን። እና ያ ሁሉ ውጣ ውረድ ታልፎ ነው ለማለት ፈልጌ ነው ፖርቹጋል አልፋ የመጣችሁ። ምድብ ጨዋታ ላይ ጥያቄ ሲነሳባት ነበረ። ኮሎምቢያን በጣም ተፈትና ነው የወጣችሁ። ግብ ጠባቂዋ ዲየጎ ኮስታ በጣም የፖርቶ አካዳሚ ፍሬ ውጤት ነው። በፖርቶ ነው የተጫወተ የሚገኘው። ፕሮባብሊ ቼልሲዎች ሊያስፈርሙት ይችላሉ የሚሉ ጉዳዮች አሉ። ግን ፖርቹጋል በጣም ጥያቄ የሚነሳበት ካምፔን ስታሳልፍ ነበር የሚለው ነገር አንዱ አመላካሽ ሊሆን የሚችለው ጉዳይ ከኮሎምቢያ ጋር ባደረጉት ጨዋታ የጨዋታው ኮከብ ተብሎ የተመረጠው ዲየጎ ኮስታ መሆኑ ነው። የጨዋታው ኮከብ ተብሎ የተመረጠው ዲየጎ ኮስታ ነው እና 7 ሴቮች ምናምን አድርጎ ነበር በዛ መርሃ ግብር ላይ። አንድ ግብ ጠባቂ የጨዋታው ኮከብ ከተባለና ጨዋታ ስራ ከበዛበት ምን ያክል ቡድኑን ታድጎ እንደወጣ ያመላክታል። ከኮንጎ ጋር ያው መክፈቻ ጨዋታቸው በጣም ጥያቄ የሚነሳበት ሂደት እንደነበር ይታወቃልና ባቸው ውጤት አጠናቀው ነው የጀመሩት። ኡዝቤኪስታንን አሳምነው አሸነፉ። ኡዝቤኪስታን ግን ደግሞ የፖርቹጋል ብሔራዊ ቡድን መመዘኛና መለኪያ ብሔራዊ ቡድን እንዳልሆነ ሁሉም የሚያውቀው ጉዳይ ነው። ፖርቹጋል ታዲያ በክሮኤሽያን በጭንቅ ጥብ ከረታች በኋላ
ወደ ስፔን ብሔራዊ ቡድን ወደ ትላንትናው ስትመጣ በጣም ጥንቃቄ ላይ መሰረት ያደረገ ጨዋታ መጫወት እንዳለባት፣ ምክንያቱም በክሮኤሽያን በጭንቅጥብ ስላለፈች በጣም የስፔን ብሔራዊ ቡድን ደግሞ ሳይሸነፍ የመጣ ብሔራዊ ቡድን ነው። ያንን ከግምት ውስጥ በመክተት በጣም ጠንካራ እንቅስቃሴ ማድረግ መቻል እንዳለባት፣ ሞር ደግሞ ጥንቃቄ ላይ በጣም መሰረት ያደረገ የጨዋታ እንቅስቃሴ እንደሚያደርጉ ሳይታለም የተፈታ ነበር እና ትችቱ ላይ ይበዛበታል። ክርስቲያኖ ሮናልዶ እንደምታውቁት በሄደበት በጣም ጠላት ይከተሏል። ይሄ ለጥያቄ አይቀርብም። እኔ በእኔ እይታ በእኔ ፐርሰናል ሀሳቤ ነው በስፖርትስማንሺፕ ወይም ደግሞ አንድ የስፖርት ስብዕና የተላበሰ ሰው ሆኖ በዚህ ደረጃ የሚጠላ ተጫዋች አለ ብዬ መናገር ይከብደኛል። እኔ በአትሌቲክስም በቅርጫት ኳስ ለምሳሌ የሌብሮን ጄምስ እና የማይክል ጆርዳን ጎት እንዲሁም የኮቢ ብራይንትም ይነሳል አይደለ? እንደዚህ ክርክሮች አሉ ቅርጫት ኳስ ላይ ግን ማንም አይጠላም። ባይዘው በዚህ ደረጃ አይደለም። የማይክል ጆርዳን ደጋፊዎች ሌብሮን ጄምስን ይጠላሉ፣ ይሄ ይታወቃል። ግን በዚህ ደረጃ አይደለም፣ እንደ ሮናልዶ አይደለም። እና ሮናልዶ በጣም ጠላት ያለው ተጫዋች መሆኑን እኔ ይሰማኛል በጣም ከሚዲያው ከሀገር ውስጥ እስከ ባህር ማዶ። እዚህኛ ሀገርም የሚዲያ አጋሮቻችን የሚዲያ ባለሙያዎች እንዴት ተጫዋቹ ላይ ጣት ለመቀሰር ጥረት እንደሚያደርጉ የሚታወቁት ጉዳይ ነው። በውጭ ዓለም ላይ ኤስፔን ቴሪ ዳንኤል ሄንሪ ዝላታን ይህን ሀሳብም ሲሰነዝሩ ከቅርብ ጊዜ ትውስታችን እንደሆነ ታውቃላችሁ። ወደ በፊት ከሄደንማ በጣም ብዙ አጀንዳዎች መዘን ማውጣት እንችላለን እና ጎል ካላስቆጠረ ጥያቄ ይነሳበታል። እሱ ነው ችግሩ ለብሔራዊ ቡድን ይባላል። ጎል ሲያስቆጥር ብሔራዊ ቡድኑ ፖርቹጋልን የሚወክልና የሚመጥን አይደለም ይባላል። ብዙ ጥያቄዎች ይነሱበታል። ፖርቹጋል ከ2006 የጀርመን የዓለም ዋንጫ በኋላ 2 ተከታታይ የዓለም ዋንጫ ጥሎ ማለፍ ጨዋታን አሸንፋ አታውቅም እና የትላንትናውን ጨዋታ አልጋ በልጋ በሆነ መንገድ እንደማታልፍ ግልጽ ነበረ። ያኔም 2006 ላይ ኔዘርላንድስና እንግሊዝን አሸንፋ ነበር ወደ ግማሽ ፍጻሜ ያቀናቸው። በግማሽ ፍጻሜ ደግሞ በፈረንሳይ ተሸንፋ ነበረ ከውድድሩ የተሰናበተችው እና በዓለም ዋንጫው እጅግ የተሟሉ ተብሎ ከሚጠሩ የሀገራት ስብስብ መካከል የስፔን ብሔራዊ ቡድን ላፉሪያ ሮሃ አንዱ ነው። ዓለም ዋንጫ ላይ መጀመሪያ 4 ጨዋታዎቿን ጎል ሳታስተናገድ የተጓዘች ሁለተኛው ሀገር ነበረች እንደ አውሮፓውያን አቆጣጠር በ2006 ከስዊዘርላንድ ቀጥሎ ማለት ነው። በትናንትናው ጨዋታ ጎል ሳይቆጠርባት ትሄዳለች እና የስጌን አዲስ ታሪክ ስፔን አዲስ ታሪክ ጽፋለች። ይቅርታ 2002 ኳታር ላይ በተከናወነ የዓለም ዋንጫ ላይ በግማሽ ፍጻሜ ሞሮኮ በመለያ ምት ተሸንፋ በተሰናበትም ሞሮኮ ግን በመደበኛው ጨዋታ ጎል አስቆጥራባት እንዳልነበር ታውቃላችሁ። ከዛን ወዲህ ስፔን በዓለም ዋንጫ ላይ ባደረገችው ጨዋታ ጎል አልተቆጠረባትም እስካሁን ድረስና በዛው መንገድ ቀጥላ ትናንትና 6ኛ ጨዋታ ሆኗል በዓለም ዋንጫ ላይ ጎል ሳታስተናግድ ሄደችበትና በዚህ ዓለም ዋንጫ ካምፔንም ከ500 ደቂቃዎች በላይ ኡናይ ሲመን ጎል አልተቆጠረበትም እና አዲስ ታሪክ ጽፋለች ያልኩበት ምክንያት ያ ነው። ስፔን በአጠቃላይ ባለፉት 34 ጨዋታዎች ሽንፈት አላጋጠማትም ነበር። የትላንትናው 35ኛ ጨዋታ ይሆናል። በነዛ ሂደት ውስጥ 26ቱን አሸንፋለች የትላንቱን ጨምሮ 9ኙን ደግሞ ባቸው ውጤት ነው ያጠናቀቀችው እና ስፔን በእግር ኳስ ታሪክ ረጅም ሳይሸነፍ የተጓዙት ጉዞ በብሔራዊ ቡድን ደረጃ እንደ አውሮፓውያን አቆጣጠር ከ2007 የካቲት ወር እስከ 2009 ሚያዝያ ወር ድረስ የቆየው የጣሊያን ብሔራዊ ቡድን የ35 ጨዋታ ያለመሸነፍ ጉዞ ነበር የሚነሳው። ከዛ በመቀጠል እነሱ ናቸው ያሉት ማለት ነውና ያንን ታሪክ ምናልባት ለመጋራት ኦልሞስት ትላንትና ተጋርተውታል። አሁን ደግሞ ለመስበር ነው የሚንቀሳቀሱት። ኦልሬዲ አሁን ስፔንም 35 ጨዋታ ሳትሸነፍ ተጉዛለች። በሀገራት የእግር ኳስ ምዕራፍ ላይ አንድ ቡድን ረጅም ጨዋታ ሳይሸነፍ የተጓዘው እንዳልኳችሁ የጣሊያን ብሔራዊ ቡድን ነው። 37 ጨዋታ ሳይሸነፉ ተጉዟል ከ2018 እስከ 2021 በነበረው ሂደት ማለት ነው እና በተለይ ምድብ 3ኛ ጨዋታቸውን ኦስትሪያን ሲያሸንፉ 3-0 የረቱበት መንገድ በጣም አስፈሪነታቸውን በትልቁ የሚያሳይ ነበረ። ዴላ ፉዌንቴ ቡድን ከተረከበ ወዲህ ደግሞ በዓለም ዋንጫ ሆነ በአውሮፓ ዋንጫ ባደረጋቸው 11 ጨዋታዎች አንዱንም አልተሸነፈም ነበር። 10ሩን አሸንፎ አንዱ ነበር ባቸው ውጤት ያጠናቀው። የትላንትናውን ስንጨምረው ደግሞ በ12 ጨዋታዎች 11ዱን አሸንፎ አንዱን ባቸው ውጤት ነው ያጠናቀው። ይሄ ያቸው ውጤት የመጣውም ከኬፕ ቨርድ ነው። ኬፕ ቨርድ ጋር እንግዲህ ያው ባቸው ውጤት መክፈቻ ጨዋታቸውን ያደርጉበት አጋጣሚ ታስታውሳላችሁ። ከዛ ውጭ ግን ሁሉንም ጨዋታ ዴላ ፉዌንቴ ያሸንፏል እና ዳላስ ቴክሳስ ላይ ይሄ ሜጀር ኢንተርናሽናል ቱርናመንት ላይ ሽንፈት ያላጋጠመው 3ኛው አሰልጣኝ በመባልም አዲስ ሪከርድ ዴላ ፉዌንቴ እንደጻፈ ለመናገር ያክል ነው። ወደ ትላንትናው ጨዋታ ስንመጣ እንግዲህ ከጨዋታ አሰላለፋቸው ነው የምንነሳው። ፖርቹጋል የተለመደውን 4-2-3-1 የጨዋታ ቅርጽ ይዛ ነበር ወደ ሜዳ የገባችው። የስፔን ብሔራዊ ቡድን ደግሞ 4-2-3-1 የሚመስል ግን ወደ 4-3-3 የሚቀየርም አይነት የጨዋታ ቅርጽ ሆኖ ሜዳ ላይ ተመልክተነዋል። ግን ሁለቱም በወረቀት ደረጃ 4-2-3-1 እንደነበር መናገር ትችላላችሁ። ስፔን ግን መሬት ላይ ያየነው 4-3-3 ሲሆን ነው ብዙ ጊዜ ማለት ነው። ከጨዋታ እንቅስቃሴያቸው ጋር በተያያዘ የመጀመሪያዎቹን 20 ደቂቃዎች ሞር ፖርቹጋል ኳስ ፖሴስ ለማድረግና ወደፊት ብዙ ፕሮግረስ አያደርግም፣ ግን ደግሞ ፖሴሽን ቤዝድ ፉትቦል ላይ መሰረት ያደረገ አጨዋወት መንገድን ይዘው ወደ ሜዳ ገብተው ነበረ። ስፔኖች ደግሞ በሂደት ከ20ኛው ደቂቃ በኋላ የሚያገኟቸውን አጋጣሚዎች ወደ ጎል ለመቀየር ጥረት የሚያደርግ በፕሮግሬሲቭ ኬሪስ በቦል ኬሪንግ አቢሊቲ ክህሎት ባላቸው ተጫዋቾች መሰረት አድርገው ወደፊት ለማጥቃት ጥረት የሄዱበት አጋጣሚ ተመልክተናል። በእንቅስቃሴ ረገድ ውጤትን አይቶ ወይም ደግሞ የጨዋታ እንቅስቃሴን አይቶ ውጤት ለመቀየር የሚሞክር አሰልጣኝ ጉብዝናውን ያሳያል። ለምሳሌ ካርሎ አንቸሎቲ ጃፓንን አሸንፈዋል። በእሳቸው ውሳኔ እሳቸው ጌም ሪዲንግ ወይም ደግሞ ጨዋታ ንባባቸውን አይተው በወሰኑት ውሳኔ ማለት ነው።
ሮቤርቶ ማርቲኔዝ በዚህ ጥያቄ በጣም የሚነሳበት አሰልጣኝ እንደሆነ የቤልጂየም ብሔራዊ ቡድን ምስክር ነው። በትላንትናው ጨዋታ ላይም ጌም ሪዲንጉ በጣም ጥያቄ የምታነሱበት ነበር። ኑኖ ሜንዴዝ በጉዳት ምክንያት ተቀይሮ እስኪወጣ 56ኛው ደቂቃ ድረስ ተጫዋች አልቀየረም። ግን ተጫዋች የቀየረው 71ኛው ደቂቃ ላይ ነው። ራፋኤል ሊያው ለመግባት በጣም ዘግይቷል። ፔድሮ ኔቶ 5.8 ሬቲንግ ያገኘ በጣም ደካማ እንቅስቃሴ ሲያደርግ የነበረው ተጫዋች 82 ደቂቃ እንዲጫወት የተፈቀደበት አግባብ ለምንድን ነው? የሚገርም ትልቅ ጥያቄ ነው ብዬ አስባለሁኝ። 8 ጊዜ ኳስን ወደኋላ መልሷል። 27 ጊዜ ኳስ ለማቀበል ጥረት አድርጎ 22ቱ ናቸው የተሳኩለት። ረጅም ርቀት 2 ጊዜ ኳስ ለማቀበል ጥረት አድርጎ አንዱ ነው የተሳካለት። ድሪብል ያደረገው 1 ጊዜ ነው። 37 ጊዜ ብቻ ነው ኳሷን የነካት። በሱ ጥፋት አንድ ሙከራ ተሞክሮባቸዋል ፖርቹጋል ብሔራዊ ቡድን። ኔቶ ጥሩ አልነበረ ምን አለፋችሁና ይህ ተጫዋች 82 ደቂቃ እንዲቆይ ተደርጎ ፌሊክስ ጥሩ ሲንቀሳቀስ የነበረው ልጅ 6.8 ሬቲንግ ያገኘ ልጅ ነው። በራፋኤል ሊያው ተክተውታል። ዲዬጎ ዳሎ ካንሴሎን ተክቷል 71ኛው ደቂቃ ላይ። ከዛ ውጪ ትልቁ የጨዋታው ቀያሪ ጉዳይ 83ኛው ደቂቃ ላይ በርናርዶ ሲልቫ በቪቲኒያ የተቀየረበት አግባብ ትክክል እንዳልሆነ አመላካሽ ጉዳይ ነው። መቀየሩ ትክክል ነው፣ ቪቲኒያ የተቀየረው ተጫዋች ትክክል ነው የሚለው ነው ራሱን የቻለ ትልቅ ጥያቄ የሚሆነው። ምክንያቱም በርናርዶ ሲልቫ ኳስን ለማቋረጥ ብሎ ከት ፓሲንግ ላይንስ እየሄዱ የሚገኙ ኳሶችን የማቋረጥ አቅምና ክህሎት የተላበሰ አይነት ተጫዋች ጥርሱን የነቀለ ምትሉት አይደለም። ከሩበን ኔቬዝ አንጻር ለምሳሌ ስፔን በዴላ ፉዌንቴ ደግሞ ጌም ሪዲንግ በጣም ጎበዝ ከሚባሉ አሰልጣኞች መካከል አንዱ ነው። እሱ 75ኛው ደቂቃ ድረስ አንድም ተጫዋች አልቀየም። ፌራን ቶሬስን ቀይሮ አስገባ። ፌራን ቶሬስ ተቀይሮ በገባባቸው አጋጣሚዎች ውጤታ የፖርቹጋል የተከላካይ መስመር መረበሽ የጀመረው ፌራን ቶሬስ ከገባ በኋላ ነው። ፌራን ቶሬስ ከገባ በኋላ ነው። ጎሏን አሲስት ስላደረገ አይደለም። ቢግ ቻንስ ክሬት ያደረገው አንዴ ነው። 2 ጊዜ ነው ኳስን የመለሰው። ተቀይሮ ገብቶ 7 ሬቲንግ ነው የተሰጠው። 13 ጊዜ ኳስ ለማቀበል ጥረት አድርጓል። በተሰለፈባቸው በጣም ውስን ደቂቃዎች የተሰለፈው 16 ደቂቃ ነው ሜዳ ላይ ቆየው። በ16 ደቂቃ የሜዳ ላይ እንቅስቃሴ 18 ጊዜ ግን ኳሷን ነክቷታል። ይታያችሁ፣ በ16 ደቂቃ 18 ጊዜ ኳሷን ነክቷታል። ኦኔ እንደሆን ከኳስ ጋር ብዙ ጊዜ ሲገናኝ ነበረ። አንድ ጊዜ ጥፋት ተሰርቶበታል እና አንድ ቁልፍ ኳስ አቀብሏል። ያ ጎል ነው። አንድ ሞክሯል ኦፍ ታርጌት። እነዚህ ሁሉ ነገሮች አድርጓል። 75ኛው ደቂቃ ላይ በአሌክስ ባይና ተተክቶ ከገባ በኋላ ማለት ነው። 2 አጥቂዎች ባደረገበት ሂደት ላይ የቬጋ እና እንዲሁም ደግሞ የሩበን ዲያዝ የተከላካይ መስመር በጣም ተጋላጭ የሆነ የመጣበት ሂደት ሲፈጠር ሩበን ኔቬዝ ነው መግባት ያለበት፣ ምክንያቱም የተከላካይ መስመሩን ማገዝ ስለሚችል። በርናርዶ ሲልቫ ሞር ኦፕን ስፔስ ላይ ወደፊት ሄዶ ለማጥቃት ጥረት በሚያደርግበት ሂደት ላይ ሲባዝን የነበረ ተጫዋች ሆነ አይቼዋለሁ እኔ በግሌ። ከዛ በተጨማሪ 85ኛው ደቂቃ ላይ ሚካኤል ሜሪኖ እና ፋቢያን ሩይዝ በዳኒ ኦልሞ እና በፔድሪ ተተክተው ሲገቡ የእነሱን የጨዋታ እንቅስቃሴ በሚገባ አይቶ ቢያንስ ማን ማርኪንግ ሲስተም ሜሪኖ ክለች ፕሌየር እንደሆነ ታውቃላችሁ። በአርሰናል ቤትም ሁሌ ተቀይሮ ሲገባ ጎል ለማስቆጠር ጥረት የሚያደርግ ኢቨን አምና በነበረው የውድድር ዘመንማ በርካታ ጨዋታዎች ኢቨን አጥቂ ዘንድሮ አላልኩም አምና ኢቨን አጥቂ ሆኖ ራሱ በፊት መስመር ላይ ስንመለከት የነበረ ተጫዋች ነው። ይህ ተጫዋች ዴንጀረስ እንደሆነ ይታወቃል። ልዩነቶችን ሊፈጥር እንደሚችል ይታወቃል። 2 ተቀይረው የገቡ ተጫዋቾች ናቸው ሊንክ አፕ ፈጥረው ውጤት ይዘው የወጡት ለስፔን ብሔራዊ ቡድን ማለት ነው። ለዛ መልስ አጥቷል ፖርቹጋል ብሔራዊ ቡድን። ያንን ተከትሎ እንግዲህ በ1-0 በነጠባ ውጤት ለዛውም 91ኛው ደቂቃ ላይ የተቆጠረ ጎል ነው ተሸንፈው ወጥተዋል ማለት ነው። ኑኖ ሜንዴዝ ላሚን ያማልን ከጨዋታ ውጭ አድርጎታል። ካንሴሎን በዛው ሳይድ አሌክስ ባይናን ከሞላ ጎደል ይዞት ነበር ብለን ማንሳት እንችላለን። ከዛ ውጭ ግን የስፔን ብሔራዊ ቡድን የሚቃኝበት መንገድ በተለይ ሮድሪ ኦልሞን የሚያገኝባቸው ላይን ብሬኪንግ ፓሶችን በዋነኝነት ደግሞ የፌራን ቶሬስ ደግሞ ሚካኤል ሜሪኖን በማግኘት ተክቶታል ማለት ነው። ስለዚህ ይሄ ነገር እየመጣ ነበር፣ እየተደጋጋ ነበር። ፓተርኑ ሲደጋገም ለዛ መልስ የሚሆን ነገር ማቅረብ ነው ያልቻለው ሮቤርቶ ማርቲኔዝ ፖርቹጋል አሰልጣኝ ማለት ነው። ይቆያል አይቆይም ራሱን የቻለ ትልቅ ጥያቄ ነው። ከስፔን ማነው ከሳውዲ አረቢያ የተለያዩ ክለቦች እሱን ለማስፈረም ጥያቄ እያቀረቡ ይገኛሉ የሚሉ ጉዳዮችንም እየሰማ እንገኛለን በመረጃ መልክ። በዓለም የፊፋ የሀገራት የደረጃ ሰንጠረዥ ላይ 7ኛ ደረጃ ላይ ነው ተቀምጣ የምትገኘው ፖርቹጋል። ለስፔን ምንም ፋይዳ ሳትሰጥ ወይም ደግሞ ጠንካራ እንቅስቃሴ ሳታደርግ በጨዋታው 2 ኢላማን የጠበቀ ሙከራ ብቻ አድርጋ ወጥታለች ማለት ነው። ኳስ ፖሴሽን እምብዛም ነው። 467 ጊዜ ኳሱን ይዘውታል ወይም ተቀባብሎታል ስፔኖች፣ 357 ጊዜ ደግሞ ፖርቹጋል ተቀባብሎታል። ግን 6 ጊዜ ኢላማን የጠበቀ ሙከራ አድርጋለች ቢያንስ ስፔን። ከዛ አንጻር ስትመለከቱት ፖርቹጋል 2 ነው። ኤክስፔክትድ ጎላቸው በጣም ዝቅተኛ ነው። 0.6 ኤክስፔክትድ ጎል ይዘው ነው በጨዋታው ያጠናቀቁት። በአንጻሩ ስፔን 1.6 ኤክስፔክትድ ጎል፣ ቢያንስ ከአንድ ጎል በላይ ማስቆጠር ነበረባቸው። ምክንያቱም 15 ጊዜ ሞክረዋልና ቁጥሮች በዛ መንገድ ይጠቁማሉ ማለት ነውና
ዲፌንሳቸውም ላይም ስትመለከቱ 1.6 ኤክስፔክትድ ጎል ኮንሲድ ሊያደርጉ የሚችሉበት ድል ከፍተኛ ነበር። ጎል ኪፐራቸው ወይም ደግሞ ዲየጎ ኮስታ 5 ጊዜ ኳሶችን አድኗል። በአንጻሩ ኡናይ ሲሞን 2 ጊዜ ነው ኳስ ያደነው። ቆሎ የሚደፋ ሙከራም ተደርጎበት ብሎ ለመናገር አያስደፍርም። ዱዌል ጋር በተያያዘ ፖርቹጋሎች ጠንካራ ነበሩ። ዱዌል ኤሪያልም ግራውንድም የተሻሉ ነበሩ። ኤሪያል ላይ ከ15ቱ 11ዱን አሸንፈዋል። ግራውንድ ላይ ከ67ቱ 36ቱን አሸንፏል። በአንጻሩ ስፔን ስትመለከቱ ግራውንድ ዱዌል ሰላማዊ በሆነ መንገድ ኳስን ለመጠቀም የሚደረግ ሽኩቻ ላይ ተበልጠው ነበረ። ግን ትልቁ ቁም ነገር ፖርቹጋል እውነቱን ነጋገር ከተባለ ጨዋታውን ለማሸነፍ የሚያስችል በቂ ነገር አልነበራትም። በቃ ሀቁ ያ ነው። ፖርቹጋል ከሮናልዶ ጋር የአውሮፓ ዋንጫን አሳክታለች። ፖርቹጋል ከሮናልዶ ጋር ኔሽንስ ሊግን አሳክታለች። ፖርቹጋል ከሮናልዶ ጋር የዓለም ዋንጫን ታሳካ ይሆን የብዙዎች ጥያቄ ነው። በሌላ ዓለም ላይ ቢሆን በርካታ የእግር ኳስ ቤተሰቦች ምናልባትም ከድንበር ተሻጋሪ ተጽዕኖ ጋር በተያያዘ ማለት ነው ፖርቹጋል ከሮናልዶ ጋር የዓለም ዋንጫን እንድታሳካ የሚፈልጉ ብዙዎች ነበሩ። ግን የዓላማ ጽናት በጣም የሚጎለው ብሔራዊ ቡድን ነው። በተለይ ደግሞ ብሩኖ ፈርናንዴዝ በትላንትናው ጨዋታ ላይ በጣም ጥያቄ የምታነሱበት እንቅስቃሴ ነበረ ሲያደርግ የነበረውና ይህ ተጫዋች የፕሪሚየር ሊግ የዓለማችን ፈታኙ ሊግ ከ28.5 ሚሊዮን በላይ ተከታዮች ባሉት ሊግ ላይ ፐርፎርም የሚያደርግ ሪከርድ እየሰበረ ተጫዋች በእንደዚህ የዓለም ፐርፎርማንስ ላይ ኡዝቤኪስታን ላይ ያሳየው ፐርፎርማንስ ነው እንጂ ትንሽ ብሩኖን የሚመስለው ከዛ ውጭ እያደረጋቸው እያንዳንዱ ጨዋታዎች ጥያቄ የምታነሱበት ነው። የትላንትናው ቁጥሮች ብቻ ልንገራችሁ። 2 ጊዜ ብቻ ነው ቁልፍ ኳስ ያቀበለው በተሰለፈበት 90 ደቂቃ። ኤክስፔክትድ ጎሎቹ ተውት 0.030 በሉት። ሙከራ 1 ጊዜ ነው የሞከረው፣ ኦፍሳይድ 1 ገብቷል። ኤክስፔክትድ አሲስቱ 0.08 የሞተ ነው 0 በሉት። ኳስን ወደ ተጋጣሚ 16 11 ጊዜ ብቻ ነው ያቀበለው። ኳሱን ወደ ኋላ የመለሰው ደግሞ 10 ጊዜ ነው። 51 ጊዜ ኳስ ለማቀበል ጥረት አድርጎ 40 የተሳካ ነው። በረጅም ርቀት 10 ጊዜ ለማቀበል ጥረት አድርጎ 4 የተሳካ ነው። 5 ጊዜ ክሮስ ለማድረግ ጥረት አድርጎ 2 ብቻ ነው የተሳካለት። ድሪብል ለማድረግ 2 ጊዜ ሞክሯል፣ 1 ጊዜ ብቻ ነው የተሳካለት። 68 ጊዜ ነው ኳሷን የነካት። በአጠቃላይ ይሄ ነው የሚመስለው እና ሬቲንግ ወደ 7 ሬቲንግ ተሰጥቶታል። ግን እውነት ብሩኖን ይመጥናሉ የእነዚህ ቁጥሮች የሚለው ለእናንተ ምቶ ጥያቄ ይሆናል ማለት ነውና ፖርቹጋል ከዓለም ዋንጫ ውጪ ሆናለች። ዛሬ ደግሞ አርጀንቲና ከግብጽ ጋር ጨዋታ የምታደርግ ይሆናል። ማጠቃላይ ሀሳብ እንስጥበት። የአይቤሪያን ደርቢ መሸነፏና ከዓለም ዋንጫ ውጪ መሆኗ የማይቀር ጉዳይ ነበር። ይህን ጨዋታ ብታልፍም በቀጣይ ከቤልጅየም ጋር ነው የምትገናኘው። ከዛ በኋላ ደግሞ ከፈረንሳይ ጋር ቋቱ እንደዛ ነው የሚሄደውና ጠንከር ያሉ ተጋጣሚዎች ናቸው የሚጠብቋት። እውነት የዓለም ዋንጫን ለማሳካት የሚያስችል ስብስብ አላት። ቡድኑ በዛ መንገድ ተዋቅሯል። እሱ ጥያቄ ነው። እሱ በጣም ትልቁ ጥያቄ ነው ብላችሁ የምታነሱት ነውና ሮናልዶ ጋር ሁሉም አይኖች ሮናልዶ ላይ አርፏል። ከጨዋታው በኋላ የሰጠው ሀሳብ እርግጥ እንባን ብቶ ነው የወጣው። ግን ከጨዋታው በኋላ እኔ ከሮናልዶ ጋር 3 ትልልቅ ዋንጫዎችን ያሳካው ሰው ነኝ፣ የአውሮፓ ዋንጫም በዓለም ዋንጫ ደረጃ የሚታይ ዋንጫ ነው ብሎ ተናግሯል። ባይዘወይ ካልሰማችሁ ማለት ነው። እና በዛ መንገድ ሀሳቦችን ሰጥቷል። የ41 ዓመቱ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ይሄ ብዙ የሚያስኬድን ያልመሰለኝም። የዓለም ዋንጫ የአህጉራችን ትልቁ ድግስ ነው፣ የአውሮፓ ዋንጫ ደግሞ የአውሮፓ ነው ትልቁ ድግስ እንጂ በዓለም ዋንጫ ሌቭል የሚታይ ዋንጫ አይደለም። ያው እንዴት ነው አልሸነፍ ባይነቱንም በጋዜጣዊ መግለጫዎቹ ላይ ሀሳብ ሲሰጥ ታዩበታላችሁ። እና የሮናልዶ ጉዞ ለማንኛውም እዚህ ጋር ተገጥቷል። አንቶኒ ቴለር ጨዋታውን ጥሩ በሆነ መንገድ የመሩበት መርሃ ግብር ነበረ። በትናንትናው ሂደት ላይ ግን ሞር ጥንቃቄ ላይ መሰረት ያደረጋችሁት መንገድ ከዛ ውጪ ያገኙትን እድል በሚገባ ለመጠቀም ጥረት አድርገዋል። ግን እምብዛም ነው። 2 ኢላማውን የጠበቀ ሙከራ አድርጋችሁ ጨዋታ ማሸነፍ አይቻልም። 91ኛው ደቂቃ ላይ ሚኬል ሜሪኖ ባስቆጠረው ጎል ስፔን አድቫንስ አድርጋለች። ስፔን ከቤልጅየም ጋር የምትገናኝ ይሆናል። ምን ይፈጠራል የምናየው ይሆናል ማለት ነው። ክብራትና ክብራን በመሰል እንግዲህ የድህረ ጨዋታ ሀሳቦችና በሌሎች ቪዲዮዎች እንገናኛለን ማለት ነው። የፖርቹጋል ከዓለም ዋንጫ ውጭ የሆነችበትና ሮናልዶም ኦፊሻሊ ከአሁን በኋላ በዓለም ዋንጫ እንደማይገኝ ያሳወቀበትን ርዕስ መሰረት ያደረገ ቪዲዮ በዚህ መንገድ እንግዲህ ወደ እናንተ አድረስ ማለት ነው። ኮፒ ሊንክ ይላችሁ ቲክቶክ ላይ ያለ ነገር ነው። እንግዲህ ኮፒ ሊንክ በደንብ ሰብስክራይብ ማድረግ እንዳይረሳ፣ ሼር እና ይህንንም ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ክብራትና ክብራን ከልብ ነው ማመሰግነው። በዚህ መንገድ እንቀጥላለን። በየጊዜው ቪዲዮችን የማደርሳችሁ ይሆናል ማለት ነው። እናንተም ሰብስክራይብ በማድረግ ቻናሉ ማለት ነው ለብዙዎች እንዲደርስልን እንድታደርጉልኝ በዚህ አጋጣሚ ጠይቃለሁ። ሚካኤል ደጀኔ ነበርኩኝ። መልካም ቀን።